ዘመናችንን እንዴት እንለይ? መጽሐፍት ቅዱሳት መጽሐፍትን ማንበብ አለብን። በተለይ ደግሞ ራዕይ ሙሉ ፕሮግራም ዘመንን ሁሉ ዲዘርን የምናደርግበት መጽሐፍ። ለዚህ ነው ደጋግመን ይሄንን ቦታ በየክፍሎቹ ውስጥ የምንጠቅስ። ዘመኑ ቀርቧልና መጽሐፉን የሚያነበው የሚያስተውል፣ በውስጡ የተጻፈውን ትንቢት የሚያስተውል የሚጠብቀው እጹብ ነው። ቀጣይ ደግሞ የሚጠብቀው ትንቢቱን ማስተዋል ይፈልጋል። እንደገና ደግሞ መጠበቅ ይፈልጋል። አጠባበቃችን እንዴት ነው? አጠባበቃችን ይሄንን መጽሐፍ ዮሐንስ ራእይን ካላነበብን፣ ትንቢቶችን ወደ ማስተዋል ካልመጣን በስተቀር አጠባበቃችን ምድራዊ ይሆናል። አጠባበቃችን ጊዜያዊ ይሆናል። አጠባበቃችን የዛሬን ፍላጎቶቻችን ከማርካት ያለፈ አይሆንም። ለዚህ ነው እንዴት ነው የምንጠብቀው? ትንቢቱን የሚያስተውል የሚጠብቀው ይላል። ምኑን የሚጠብቀው? ትንቢቱን ማስተዋል ብሎ መጠበቅ። የሚጠብቁ ሰዎች በዘመናቱ ውስጥ ከእግዚአብሔር ፈቃድና ሐሳብ ጋር ተስማምተው ሲሄዱ እናያለን። የሚጠብቁ ትንቢቱን የሚጠብቁ የተጻፈውን ቃል የሚጠብቁ ከእግዚአብሔር ፈቃድና ሐሳብ ጋር አስተውለው ትንቢቱን የሚጠብቁ ከእግዚአብሔር ፈቃድና ሐሳብ ጋር ተስማምተው እግዚአብሔር ወዳየላቸው ራዕይ ወደ ተዘጋጀላቸው ክብር ይገቡ እና